This is the A to Z podcast. Expert insights on leadership, business, real estate, investing, and growth. አሜሪካን ሀገር ኢንቨስት ማድረግና ቢዝነስ መስራት የምትፈልጉ ከሆነ ይሄ ቪዲዮ በጣም ሊጠቅማችሁ ይችላል። በመጀመሪያ ደረጃ እኔ እንደ ኢሚግራንት ዩናይትድ ስቴትስ የመጣሁት በ2005 ነው። ስለዚህ እንደ ኮመርሻል ሪል ስቴት ኤጀንት እና እንደ ቢዝነስ ብሮከር ላይፍንም እዚህ ሀገርም እንደ ቢዝነስ መስራት እንደሚችል በቂ የሆነ ኤክስፒሪየንስ አለኝ ማለት ነው። ስለዚህ ኦፖርቹኒቲው አለ ዩናይትድ ስቴትስ ውስጥ ሰም ኦፍ ዘ ሪዝን በኋላ ነግራችኋለሁ። ከኦፖርቹኒቲውም ደግሞ ጎን ለጎን ደግሞ ቻሌንጆች አሉ እና ጉድ ቲንግ ግን ምንድነው እኔ በዚህ ጆርኒያችሁ ውስጥ ጋይድ ላረጋችሁ ላይፍንም ቢዝነስንም እዚህ ናቪጌት እንድታረጉ ልረዳችሁ ስለምችል ነው ይሄንን ቪዲዮ የሰራሁት። በመጀመሪያ ደረጃ እስቲ ስለ እንትኑ እንነጋገር፣ ስለ ኦፖርቹኒቲው ዩናይትድ ስቴትስ ውስጥ ለምንድን ነው አንድ ፎሬን ኢንቨስተር ኢንቨስት ማድረግ ያለበት የሚለውን እንነጋገር። የመጀመሪያው የሚሆነው ስቴቢሊቲ ነው። ዩናይትድ ስቴትስ ስቴብል ከሚባሉ ሀገሮች አንዱ ነው እና ካፒታል ደግሞ ብዙ ጊዜ ገንዘባችሁን ካፒታላችሁን ስቴብል የሆነ ቦታ ነው ማስቀመጥ የምትፈልጉት እና ስቴቢሊቲን የሚፈልግ ኢንቨስተር ዩናይትድ ስቴትስ ውስጥ ኢንቨስት ቢያደርግ አድቫንቴጅ አለው ማለት ነው። ሌላኛው ደግሞ ዳይቨርሲቲ ነው። ለምሳሌ አንድ ሰው አፍሪካ ውስጥ ኢንቨስት ካደረገ፣ ኤዥያ ውስጥ ኢንቨስት ካደረገ፣ ሳውዝ አሜሪካ ውስጥ ኢንቨስት ካደረገ ለምንድን ነው ደግሞ አሜሪካ ውስጥ ኢንቨስት የማያደርገው? ያንን ማድረግ ዳይቨርሲቲ ይሰጣል ማለት ነው ለካፒታላችሁ፣ ለቢዝነሳችሁ፣ ለፖርትፎሊዮአችሁ። ሶስተኛው ሪዝን የሚሆነው ደግሞ የአሜሪካን ሀገር የፕሮፐርቲ ሎው እና ራይትስ በጣም አሉ ከሚባሉ ቶፕ ከሚባሉ አንዱ ሀገር ነች ዩናይትድ ስቴትስ። በዛ ምክንያት ራሱ ፕሮፐርቲዝ ብትገዙ የተሻለ ፕሮቴክሽን እና ራይት ይኖራችኋል ማለት ነው። በመጨረሻ ደግሞ ምናልባት የተወሰናችሁትን በጣም ኢንትረስት ሊያደርጋችሁ የሚችለው EB5 የሚባል በዩኤስአይኤስ ረን የሚደረግ ፕሮግራም አላቸው ዩናይትድ ስቴትስ። ኳሊፋይድ የሆኑ ኢንቨስተሮች እና ኳሊፋይድ የሆነ ቢዝነስ ወይም ፕሮፐርቲ የሚገዙ ሰዎች ወዲያውኑ ግሪን ካርድ የማግኘት ወይም ደግሞ ሬዚደንሲ የማግኘት ቻንሳቸው በጣም የጨመረ ነው ማለት ነው። ከዛም በላይ ብዙ ጥቅሞች አሉ። ግን እነኚህን አትሊስት እኔ አራቱን ነው ለምን አሜሪካ ውስጥ ኢንቨስት ማድረግ ያላቸውን ጥቅም እየነገርኳችሁ ያለሁት። በሚቀጥለው ሴክሽን ግን ማውራት የምፈልገው ምንድነው ብዙዎቹ ኢንቨስተሮች የሚሰሯቸው ሚስቴኮች ምንድናቸው? ብዙ ሚስቴኮች ይሰራሉ እና አንደኛው ትልቁ ሚስቴክ የሚሰሩት ያነሱ አንድ ሰው ያለው የኢትዮጵያን ካልቸር ለምሳሌ በጣም የሚያውቀው ከሆነ የአሜሪካንም ካልቸር ልክ እንደዛው የሚመስለው አለ። ወይም ደግሞ አሜሪካን ከጎበኘ ወይም ደግሞ አሜሪካ ውስጥ የሚኖሩ ሰዎች ስለ አሜሪካ ስለነገሩት ብቻ ወይም አሜሪካ ሀገር መጥቶ የተወሰነ ጊዜ ስለኖረ ብቻ ያንን ባህል አውቀዋለሁ ብሎ የመዝናናት አንዱ ትልቁ ችግር እሱ ነው። ምክንያቱም ባህሉን አንደርስታንድ ካላደረገ እንዴት አድርገን ነው እዛ የኖርን ቢዝነስ መስራት የምንችለው ማለት ነው። ሁለተኛው ትልቁ ችግር ደግሞ ብዙ ጊዜ ሰዎች የሚያውቋቸውን ሰዎች ነው የሚጠቀሙት። እኔ ብዙ ሰዎች ገጥሞኛል ሳወራቸው ኮመርሻል ፕሮፐርቲ ውስጥ መግባት እንፈልጋለን፣ ቢዝነስ መግዛት እንፈልጋለን ይሉኛል እና ማን ነው እየረዳቸው ያለው ስል ኢቭን ላይሰንስ የሆኑ ሰዎችን አይደለም የሚጠቀሙት፣ እነሱ የሚያውቋቸው በልምድ በቃ ትረስት የሚያደርጓቸው። በእኛ ባህል ደግሞ ትረስት ወሳኝ ነው አውቃለሁ፣ ወሳኝ ነው፣ ትረስት ያስፈልጋል። ግን ትረስት የምታደርጉት ሰው ላይ ዲፔንድ ማድረግ ግን ሪስክ አለው። ምክንያቱም ኮመርሻል ፕሮፐርቲዎች ላይ እና ኢንቨስትመንት ቢዝነሶች ላይ እዚህ ሀገር ኢንቨስት ታደርጉ ሎሮፍ ካፒታል ነው ኢንቨስት የምታደርጉት፣ ሪስኩ ሃይ ነው። ሰንበዲ ስለምታውቁ ትረስት ስለምታደርጉት ብቻ ያ ሰው እንዲረዳችሁ ማድረግ የለባችሁም። ሌላኛው ትልቁ ሚስቴክ የሚሰሩ ደግሞ ኮምፕላያንሱን እና ህጉን ያለማወቅ ማለት ዲፐር አያረጉም ማለት ነው። ህጉ ምንድነው የሚለው ኮምፕላያንሶቹ ለምሳሌ ዞኒንግ አለ፣ ብዙ የሎካል ህጎች አሉ። እነኛን ህጎች በደንብ በአግባቡ አንደርስታንድ ያለ ማድረግ ነገር ብዙ ጊዜ ችግር ያመጣል። ሌላው ደግሞ ኦፕሬሽኑ ነው። አሁን አሜሪካ ሀገር ፕሮፐርቲያችሁ ማኔጅ ስታደርጉ ወይም ቢዝነሳችሁ ማኔጅ ስታደርጉ በኢትዮጵያ ረን በሚደረገው አይነት ኦፕሬሽን አይደለም ማኔጅ የሚደረገው፣ የተለየ ነው አሰራሩ። እዚህ ሀገር ቢዝነስም ላይ ይሁን ፕሮፐርቲ ላይ ያለው አሰራር በጣም ይለያል። ያንን ኦፕሬሽናል ቻሌንጅ ብዙ ጊዜ በማቃለል ወይም ደግሞ በጣም ትኩረት ባለመስጠት ምክንያት ብዙ ጊዜ ብዙ ፎሬን ኢንቨስተሮች ችግር ይገጥማቸዋል።
ሌላኛው ትልቁ ደግሞ ችግር ያለው ነገር ምንድነው? ትሮፊ የሆኑ ፕሮፐርቲዎችና ትሮፊ የሆኑ ቢዝነሶችን የመግዛት በቃ ደስ ስለሚል ብቻ ወይም ስለሚያምር ብቻ። በተለይ አንድ ሰው EB5ን ብቻ ለሬዚደንሲ ከሆነ የሚፈልገው ብዙም ኬር ላይ ሰጠው ይችላል። በቃ የሆነ ብር አወጣለሁ ነው ቢዝነሱን ገዛለሁ ፕሮፐርቲውን ገዛለሁ ይልና ጀስት ጃምፕ ያደርጋል። ለምን በአንድ ድንጋይ ሁለት ወፍ መግደል ይቻላል ማለት EB5ንም አግኝተህ ፕላስ ተጨማሪ ካሽ ፍሎ ካፒታል ፕሬዘርቬሽን እንደዚሁም ደግሞ በኋላ ይሄ ፕሮፐርቲ ወይም ይሄ ቢዝነስ ሲሸጥ ሪተርን ብዙ እንዲያመጣ አፕሪሺየት እንዲያደርግ ማድረግ እየተቻለ ለምን ጀስት ትሮፊ የሆነ ጀስት መግዛት ስላለብህ ኢንቨስት ማድረግ ስላለብህ ብቻ እዛ ላይ ኢንቨስት ታደርጋለህ። በመጨረሻ እንግዲህ ምንድነው እኔ እንዴት ነው ልረዳ የምችለው? እኔ ስል ከኔም ውጪ አብረውኝ የሚሰሩ ቲም ሜምበርስ አሉ፣ እንደዚሁም ደግሞ ስትራቴጂክ ፓርትነርስ አሉ። እኛ እንዴት ነው የምንረዳችሁ የሚለው እንነጋር። በመጀመሪያ ደረጃ የኮመርሻል ሪል ስቴትም ሆነ ቢዝነስ ብሮከሬጅ ላይሰንሱ ስላለኝ በዛ ምክንያት አንድ መርዳት እችላለሁ። ሁለተኛ በጣም ዴኬድስ ኦፍ ኤክስፒሪየንስ ያለን ቲም ሜምበርስ ነን ያለ ነው በሁለቱም በኮመርሻል ሪል ስቴቱም ሳይድ በቢዝነስ ብሮከሬጁም ሳይድ which means እንደዚህ አይነት ትልቅ ኢንቨስትመንት ብዙ ጊዜ በአንድ ሰው የምትሰሩት ነገር አለ። you need a winning team በጣም ኤክስፒሪየንስ ያላቸው ዊኒንግ ቲም ያስፈልጋቸዋል። ለዛ ደግሞ እኛ ያ ዊኒንግ የሚባል ቲም አለን ማለት ነው። ሌላኛው አድቫንቴጅ ደግሞ ምንድነው? ስትራቴጂክ ፓርትነሮች አሉ። ብዙ ጊዜ እንደ ፎሬን ኢንቨስተር አሜሪካ ውስጥ ኢንቨስት ስታደርጉ ብዙ ፕሮፌሽናሎች ኢንቮልቭ ያደርጋሉ። ሎየሮች፣ ኢሚግሬሽን ሎየርስ፣ ሌንደርስ፣ ፕሮፐርቲ ማኔጀርስ፣ ሌሎችም ሲፒኤስ ብዙ ኢንቮልቭ የሚያደርጉ አሉ እና እነኚህ ብዙ ጊዜ በራሳቸው ሄዳችሁ የምትፈልጉ ከሆነ ትክክለኛ ያልሆነ ሎየር፣ ትክክለኛ ያልሆነ ፕሮፌሽናል ሊሆን ይችላል ፒክ የምታረጉት። ከኛ ጋር ከሰራችሁ ግን እኛ ቬት ያደረግናቸው እኛ የምናውቃቸው እኛ ትረስት የምናደርጋቸውን ፕሮፌሽናሎች ነው የምናሳትፈው። ያንን ስለምናደርግ ብዙ ሪስክ አይኖርባችሁም ማለት ነው። በመጨረሻ አሜሪካን ሀገር ያለውን የቢዝነስ እና የፕሮፐርቲስ አድቫንቴጅ ለመውሰድ ለምትፈልጉና አቅሙ ላላችሁ ኢንትረስቱ ላላችሁ ሰዎች ኢንፎርሜሽን ከፈለጋችሁ ዲኤም አድርጉኝ፣ ሪች አውት አድርጉ። የሚያስፈልጋችሁን ኢንፎርሜሽን እና እርዳታ ለመስጠት እኔም የኛም ቲም በጋራ ልንረዳችሁ ዝግጁ ነኝ። ሆፕፉሊ ይሄ የተወሰነ ያህል ማብራሪያ ሰጥቷችኋል። በተለይ እንደ ፎሬን ኢንቨስተር አሜሪካ ሀገር ኢንቨስት የማድረግ ፍላጎቱ ካላችሁ ወይም ደግሞ ሊያደርግ የሚፈልግ ዘመድ ጓደኛ ካላችሁ ይሄ ቪዲዮ የተወሰነ ክላሪቲ ይሰጣል። ግን በ10-5 ደቂቃ ሁሉን ነገር ተነጋግረን መጨረስ ስለማንችል ሪች አውት ካደረጋችሁ ተጨማሪ ሀሳብ መስጠት እችላለሁ። በተረፈ መልካም ቀን። ባይ ባይ።